መጸለይ ብቻ ያድናል? ተስፋ ነው። እኔ ከዚህ ቤት መውጣት አለብኝ። ያን ያባረሩሽ ገዳዮች እዚህ ከተማ እንዳሉ ሰምተናል። ቆይ እኔ ነው ከኛ ደብቀሃል እንዴ? እያመመህ ነው ውስጥ እንዴት አወቅሽ? ና አልቀለጥኩም መድብሎ መደኝ ነው እያሳደዱኝ የነበሩ ሰዎች እኮ እዚህ መጡ። ምን እዚህ ከተማ ትትና በሩን ክፈችው። ትትና በሩን ክፈችው። ትትና እንዴ በሩ ክፍት ነው እንዴ? ትትና ልቀቀኝ አብርሽ ልቀቀኝ። አለቅሽም አንቺ ያምሻል ያብለሽም መሞት ነው የምፈልገው። ሞት ከፈለገ ራሱ መጥቶ ይወስድሻል። ምን ነው ያስተኩልሽ? አባቴ ጠርቶኛል። አንቺ እዚህ አባቴ ጠርቶኛል፣ ያቺ ደግሞ እዛ እናቴ ጠርታኛለች። አባቴ ጠርቶ ምንድነው አብርሽ? ምንድነው? መሳይ እሷ ደህና ነች። አሁን ጽጌ ጋር ሄድ ቶሎ በል። ምን ሆነሽ ነው ትትና? ምን ሆነሽ ነው? ራሷን ልታጠፋ ነበር። ምን የምር ነው? የምር ነው ወይ? አፍራሪ እናትና አባትሽ እዛችን ይጠብቃሉ። ወንድምሽ የትም ተዘርባ አንቺ አትረቢ ምሽ ዞር አብርሽ እኔ ምን ላድርግ? ለአባቴ እኮ መድረስ አልቻልኩ። እናቴን እንኳን ማየት አልቻልኩ። አላሳከምኩትም እኮ። እሺ መኖሬ ምን ይጠቅማል? ረጋ በይ ትትና፣ ሁሉም በጊዜ ውስጥ የሚያልፍ ነው። ቆይ ምንድነው እንደዚህ ያስቸኮለሽ? ሁላችሁም እኮ እየገፋችሁኝ ነው አብርሽ። ይባስ ብሎ ደግሞ ምንም እየነገራችሁኝ አይደለም እኮ። ሁሉንም ነገር እኮ ሚስጥር እያደረጋችሁት ነው አብርሽ። የምን መገፋት? የምን ሚስጥር ትትና? የማላውቅ ነው የሚመስል እንደ አብርሽ። አባቴ ሞታል አይደል? እውነቱን ንገረኝ ትትና። ምን ነካሽ? ይሄን ያክል ጅራ አድርገሽ ነው የምታስቢ? አንነግርሽም ነበር እስካሁን? እና ታዲያ ቆይ ስጠይቃችሁ ለምንድን ነው አንገታችሁን እየደፋችሁ ያላችሁ? ለምንድን ነው አንገታችሁን የምትደፉት? እሺ ተረጋጊ። ከዛ ይልቅ ሌላ ጉድ ሰምተን ነው። ምን ደግሞ ምን ሰማችሁ አብርሽ? በእናትህ ንገረኝ። ምንድን ነው የሰማችሁ? ምን ሰማችሁ ደግሞ? ያን ያባረሩሽ ገዳዮች እዚህ ከተማ እንዳሉ ሰምተናል። ምን የምር ነው? ራስሽን ነጻ አድርጊ እሺ። እዚህ የሚደርስ ማንም ቢሆን አይኖርም። ምን እያልክ ነው አብርሽ? መጥተዋል ካልክ በኋላ ትረብሽ ትለኛለህ? አልን እንጂ ይመጣሉ ማለት አይደለም። አትፍሪ፣ እንጋፈጠዋለን። አብርሽ ለኔ አስቤ አይደለም እኮ። እኔ ጦስ ለቤተሰቦችና ለእናንተ እንዳይደርስ ፈርቼ ነው እኮ። ይሄ ሉጣ ሊያቸው ምናምን የምትይውን ነገር ተይው። ሲቀጥል ደግሞ እንደዚህ አይነት የጅራ ሀሳብ ተይው። ቤተሰቦቼ ጭራሽ ደግሞ እነሱ መጡብኝ። ትተና አሁን ደህና ነሽ አይደል? ለምን ያዳንከኝ ግን አብርሽ? ለምንድን ነው ያዳንከኝ? ለጊዜው ነው፣ ሁሉም ያልፋል። ኃጢአት አይለቀኝም። ምንም ኃጢአት የለብሽም እኮ። አይ ውሸትን ነው አብርሽ። ያልሞተውን ቢጨንቀኝ እኮ ነው አብርሽ። ቢጨንቀኝ እኮ ነው አብርሽ። እስኪ ወጣ በይ፣ አየር ውሰጂ። ኩሮሬን ያቃጠለኝ ነው። ውሃ ላምጣልሽ? አልፈልግም። ግድ የለሽም፣ ላምጣልሽ እና ትንሽ ጠጪ። አልፈልግም፣ ተወኝ በቃ። አልተወሽም ትትና። ብቻዬን መሆን ይፈልግ አብርሽ፣ ተወኝ። ብቻሽን ልተወሽ አልችልም ትትና። ነይ እንውጣ። አብርሽ መውጣት አልፈልግም።
ነይ አልኩሽ። ግድ የለም በቃ ነይ ትትናይ ነይ። እናቴ የእጅ አምባሬ የኔ ጌጥ የኔ ሩሩ የኔን ስፍስፍ እኔ እንደ አንቺን ስፍስፍ አይደለሁም። አንቺ ሌለሽበትን ህይወት እንኳን ጣዕም እንደሌለው እያወቅኩኝ እኖራለሁ። ፈጣሪ ሆይ አምላኬ እባክህ ተለመነኝ። እባክህን አንዴ ብቻ አዳምጠኝ። ወይ ህይወቴን ልኑር ወይ ደግሞ እናቴን ስጠኝ። አይዞሽ በጣም ያማል እንዴ? እቴ አይዞሽ። አብሽ ተፈጥሮ ነው። ምንም አልተፈጠረም። ይግል ጮኸ ሰምቼ እኮ ነው የመጣሁት። ወንበር ወድቆ ነው እሷ ክፍል ነበር እንዴ። እና ምን ሆነሽ? ተጎዳች እንዴ? ትንሽ አሟታል። ወይኔ ተተናዬ ምን ነው የምነካት? አይ ምንም አይደለም ደህና ነች። ችግር የለውም። ውሃ ብቻ አምጪላት። ውሃ? እሺ በቃ እመጣለሁ። በቃ ሳሎን ገብታችሁ ጠብቁ። እሺ ቶሎ በይ አምጪልኝ። እሺ በቃ መቼ ነው በስነ ስርዓት የምትተኙ ጽጌ? መሳይ። አቤት። ዝናብ እየዘነበ ነው እንዴ? ኧረ አይደለም። ምን ነው? ኮቴ ይሰማኛል። የሰው ኮቴ ነው። ድሮ ዝናብ ሲመጣ የሚይዘው ቢጫ ጥላ ነበረኝ። ቢጫ ዣንጥላ? አዎ ባቴ ነበር ይገዛል። ያምር ነበር በጣም። ዝናብ ሲመጣ ሁሌ ይዤ ወጣ ነበር። ታዲያ ቆይ አይበርድሽም ነበር? አይበርደኝም። እናቴ ነበረች ሁሌ ገበያ ይዘው የምትወጣው። ጥሩ አባት ነበረሽ አይደል? አንድ ቀን ግን ውሻ መጣ። የምን ውሻ? ጥቁር ውሻ መቶ ዣንጥላዬን ነጠቀኝ። እንዴት አድርጎ ነጠቀሽ? ዘሎ ነከሰኝና ዣንጥላዬ ወደቀ። አመመሽ አይደል? አዎ እናቴ በጣም አለቀሰች። እናት። አይዞሽ ጽጌ። አየሽ ግን አይደል ያም ቀን ቢሆን አልፏል። እናቴ እኮ እኔን ታክመኝ ነበር። የኔ እናት ጥሩ እናት ነበረች እኮ። ግን እሷም ሞተች። ግን እሷም ጥላኝ ሄደች። አዎ አርፋለች። ውሻውን የገደላት አይደል? ውሻው ነው። ውሻ እኮ ሰውን አይገልም ጽጌ። ጥቁር ውሻ ይገላል። ጥቁር ውሻ አልወድም፣ እጠላለሁ። እሺ በቃ ጽጌ ተይው። አሁን ስለሷ እናውራ። ዣንጥላዬን ባገኘት ደስ ይለኝ ነበር። እናቴን አስታውስበታለሁ። በቃ ጽጌ ዣንጥላሽን ነገ እንገዛለን። እውነት? አዎ የእውነቴን ነው። ግን ቢጫ ነው እሺ የምንገዛው? ችግር የለውም እንገዛለን ቢጫ። እዚህ ቤት መተኛት የሚባል ነገር ደግሞ ምን ተፈጠረ? እየጮሁ ነው። አሰማቸውም እንዴ? ማን ይጮሁ? አብርሽ ይመስለኛል። በቃ እዚህ ቤት ለሌለት አታስተኙም አይደለ? አዎ
ሰለቸኝ። ምንም ሰላም የሚባል ነገር የለውም እኮ አንቺ ከመጣሽ ጀምሮ ነው። ደግሞ እኔ ምን አደረኩኝ? በዚህ ዋሾ ግልሽ እየረበሽን ነው። ተንካሲስ እኔ አርፌ ነው የተኛሁት። ምንም ነገር አላደረኩም። እና ጉድ ለማይደም ትቸኩያለሽ። ታዲያ አንተ ወዴት እየሄድክ ነው? እባክህ ወልጠጣ ነው። ውሸታም። እውነቴን ነው። ይልቅ ይኸውልህ አብርሽ ትትናን ይዟት ገብቷል። ይላሉ። እኔ ምን አውቃለሁ? የግል ስታወራ ሰምቼ ነው። የጉድ ነገር። አዎ በጣም። ለምን ሄደን አናያቸውም ታዲያ? ኧረ እኔ አልሄድም። ለምን? አብርሽ ይቆጣኛል። ኧረ እባክሽ እንቺዋ እናመሰግናለን። ይግል ትትናዬ እንቺዋ ጠጪ። አይ አልጠጣም ይግል። ትንሽ ቆንጨት። አብርሽ ጉሮሮዬን ያመኛል። እንዴ ትትናዬ ምን ሆነሽ ነው ሲያመመሽ? ቆይ የጠጣሽው ነገር አለ እንዴ? ምንም አልሆንኩም ይግል። አይ አይደል አብርሽ፣ በኩል ሌሊት ልጅቷም ታመመች። እዚህ ቤት ከምንድን ነው ያለው ነገር? አንተ የግሌ ተያት እስኪ በቃ ዝም በይ። እሺ ወንስ ባንተ እጅ ካልሆነ ምን አጠጣም እንዴ? ነይ ትንሽ ጠጪ። ደግሞ ውሃውም እንዳይቀዘቅዝሽ። አይ ያቃጥላል አብርሽ። ትንሽ ቆይቶ ይተውሻል። ውይ አብርሽ በቃ ብርድ ልብስ ነገር ይላል ለምጣሽ። ብርድ እኮ እያንቀጠቀጣት ነው። አዎ ብታመጪ ጥሩ ነው። ይጨምጭላት። አንቺ ግን ጠንካራ መሆን አለብሽ። ጉልበት የለኝም አብርሽ። እኔ ጉልበት ሆንሻለሁ። ለምን ትደክማል? ኃላፊነት እንዳለብኝ አይሰማሽም? አንድ ቤት እየኖሩን ሳንዋደድም። እሱስ ልክ ነው አብርሽ፣ ግን በቃ አባቴ መዋሸት በጣም እየከበደኝ ነው። በዛ ላይ ደግሞ በዚህ ሰዓት እኮ ምንም ላደርግለት አልቻልኩም። ተተማዬ እንደሚከብድ አውቃለሁ፣ ግን ሁላችንም አብረንሻለን እኮ። እኔ ያለው ገልሞ አለ፣ ተንከሲስ አለ፣ የግል ያለች ጽጌ ያለች፣ መድብልም አለ። አውቃለሁ፣ አምናለሁ። እናንተ እኮ ሁሌም ከጎኔ ናችሁ። ደግሞ አልቃሻ እንደሆነች ታውቂያለሽ አይደለም? እንዴ ተንከሲስ ጠብቀኝ እንጂ። እንዴ እኔ የምልህ አዳር እንዴት ነበር? እንዴት ታደራል? እንዴ ምን ሆንክ ደግሞ? ሌሊቱ ሙሉ እኮ ጮኸት ነበር። እንዴ ቆይ ምን ተፈጠረ? ትትናታ ራሴን አጠፋለሁ እያለች። ምን እውነትህን ነው? አዎ አብርሽ ነዳናት። እንግዲህ ፈጣሪ ይጠብቀን ነኝ። ይሄ ቤት እርግማን አለበት። እባክህ ተንከሲስ፣ እርግማን አይደለም ይሄ የሰዎች ጭንቀት ነው። እኔ ግን እየፈራሁ ነው። ቆይ ምን ያስፈራል? ሁላችንም እንደዚህ እንዳንሆን ነው። እባክህ አታሟርት፣ እኛ ደህና ነን። ጽጌም ኮብዳለች። ይኸውልህ ጽጌ እየተሻላት ነው። ያተሽሏት ተቀላቀላለች እኮ። ይኸውልህ አሁን ህመሟ ስለጠናባት ነው። እኔ ከዚህ ቤት መውጣት አለብኝ። የት ልትሄድ? ወደ መጣሁበት። እንዴ ተንከሲስ መሄጃ የለህም እኮ። አለኝ፣ አፈላልጋለሁ። ይኸውልህ ተንከሲስ ተረጋጋ፣ ሁሉም ነገር ያልፋል። እስካልፍ ያለፋል ነዋ። ጠንከር በል። ጠንክሬ ያለው እኮ ግን አስፈሪ ነው። ይኸውልህ ተንከሲስ አብርሽን ማገዝ አለብን። እንዴ እኔ ምን ላግዘው እችላለሁ? እንዴ በቃ ከጎኑ ልትቆም ይገባል። አይመስለኝም። አብርሽ ራስ ምን ጎን አለው? ሁሉም ተቀራምተውት። እንዴ አንተ ደግሞ ምኑን ከምን ነው የምታገናኘው? በእናትህ እና ታዲያ እሱ ምን ጎን አለው? ራሱ አታይም እንዴት እንደሚሆን እሱ ራሱ። አዎ በጣም እየተጎዳ ነው። መጎዳት ብቻ ደህና ነኝ። ማታ ሰላም አልነበራችሁም አይደል? አዎ አልነበርንም። ቆይ ትትና ምን ሆና ነው? ምንም አልሆነችም።
ዋሽታዬ ነበር። ምን አልኩሽ? ቆይ ትትና አባት ሊሞቱ ነው ያልከኝ እውነት ሆነ እንዴ? አሁን ለሱ ጊዜ የለኝም። ከሞቱ ሞቱ ነው። እውነቱን መናገር ግን ክፋት የለውም። ሰውን መጉዳት ግን ክፋት አለው። ታዲያ እኔ ማንን ጎዳው? የትትናን ስነ ልቦና ጎድተሻል። እሷ ራሷን ነው በራሷ ጊዜ ጎዳችሁ። ዝም ብትይ ይሻላል። እኔ እኮ አዝኜላት ነው። አዝነሽ ሞተሻል። እንዴት? እኔ ማላዝን ነው እንደሚመስል? ንግግርሽ ይጎዳል። አንቺ ስትናገሪ ምንም አያምርብሽ። ካላማረብኝ እሺ ዝም እላለሁ። አዎ ዝም በይ። ግን አብርሽ እጄን በጣም እያመመኝ ነው። ህክምናሽን ተከታታይ። መድኃኒቴ እኮ አልቋል። ገንዘብ አለሽ አይደል እንዴ? ግዢያት አይደል? እሺ አመሰግናለሁ። አሁን ሂጂና ረፊ፣ እኛም እንረፍበት። የት ነው የምሄደው? እኔ እዚህ ሳሎን መቀመጥ ነው ፈልገው። ግን ይኸውልሽ እንዳትረብሽ። አረብሽ ጽጌ ቁርስ ደርሷል። የኔ እናት እኔ ተነሽ አብረን እንብላ። አልበላም። ለምን ቁርስ ማብዩኝነት? እኔ እኮ አብረን እንበላለን ብዬ ቆንጆ አድርጌ ሰርቼ ነው የመጣሁት። እኔ ቀይ ቀሚስ መቀየር ፈልጋለሁ። ቀይ ቀሚስ እኮ አለበሽም። ለብሻለሁ። አይታይሽም? እኔ ቀይ ቀሚስ እኮ ነው የለበስኩት። ጽጌዬ ይሄ እኮ ቀይ አይደለም። ቀይ ነው። ቀይ ደም የተነከረበት ቀይ ደም የነካ ቀይ ነው የለበስኩት። ቀይ ቀሚስ ደም አለው እና ታዲያ ደሙ ተጠርቆ ነው ወይስ ለእኔ ብቻ ነው ጥቁሩ ነው የሚታየው? አልተጠረገም። ጠረኑ አለ። እሺ በቃ ተይው። እሺ ጽጌዬ ሌላ ቀሚስ አሁን እንቀይርልሻለን። እችን ቆንጆ አድርጌ አጎርስሻለሁ። አንቺ ከበላሽልኝ እሺ ትቀይራለሽ። ነይ ቢጫ ጃንጥላ እፈልጋለሁ። ጽጌ ታዲያ ጃንጥላውስ ምን ያደርግልሻል? እስቲ ንገሪ። ያንን የውሻ ልጅ ልመታው። የትኛው ውሻ? እናቴን የበላው። ጽጌ እናትሽን እኮ ማንም አልበላትም። ተዋሻላችሁ፣ ሁላችሁም ተዋሻላችሁ። ኧረ እኛ አልዋሸንሽም። ቁርሱን ስጩ፣ መልሹ ቁርሱን። እንዴ ጽጌ ተይ እንጂ እኔ ላንቺ ብዬሽ ሰርቼ ትንሽዬ ጎረሽ። እሺ እኔ ቆንጆ አልፈልግም አልኩሽ። እሺ በቃ እሺ ተረጋጊ። እሺ አትጩይ። በቃ መቅረት ይችላል። ውጪ ከዚህ ውጪ ከዚህ ቶሎ። ኧረ ጽጌ ተይ ቢዩ ቶሎ ውጪልኝ። ውጪ ከዚህ ውጪ። አይ ምግቡንማ እንደፈለግሽ አድርገሽ ባይሆን ሻዩን ትደፊዋለሽ። ማን ነው? መሳይ አልተኛሽም? እንዴት ሊላደርክ እንቅልፍ አልወሰደኝ። አሁን እንዴት ነሽ? ትናንትና ስለመጣሁሽ በጣም ይቅርታ። በጊዜው ተናድጄ ስለነበረ። ችግር የለውም መሳይ፣ ይገባኛል። ይኸውልሽ ትትና ይገባኛል እኮ የቤተሰብ የእናትና የአባትሽ እንዲሁም የወንድምሽ ጫና አንቺ ላይ እንደሆነ ይገባኛል። ግን ያ ጫና ደግሞ አንቺን ሊያበረታ እንጂ ተስፋ ሊያስቆርጥ አይገባም ነበር። ይኸውልሽ ተስፋ ሊኖርሽ ይገባል እንጂ ተስፋ አትቁረጪ። ለጊዜው ያስጨንቀናል እንጂ እንደሚያልፍ እኮ መሳይ። ቆይ ለምንድን ነው እንደዚህ ያደረግሽው? መሳይ ሁሉም ነገር ስለጨለመብኝ፣ ጨለማ ብቻ ስለታየኝ። ታዲያ ጨለማም እኮ ይነጋል ትተን። ለእኔ ግን የሚነጋ ይመስለኛል። ይኸውልሽ ሁሉም ነገር ያልፋል፣ ይነጋል። ተስፋ አትቁረጪ። ያበደርከኝ ገንዘብ አለ አይደል መሳይ? ስንት ነበር የሰጠኝ? ምን እያልሽ ነው ትትና? እኔ እኮ አንቺን ልጠይቅሽ ነው የመጣሁት። ደግሞ ገንዘቡንም ቢሆን አልፈልገውም። ለእኔስ ምን ያደርግልኛል ብለህ ነው መሳይ? አባቴ እኮ በዚህ ሰዓት ጤና እንጂ ገንዘብ አያስፈልገው። ለሌላ ነገር ይጠቅምሻል። አይ ለእኔ ምንም አይጠቅመኝም። እንደዛም ቢሆን ወይ ለእህትሽ ላኪላት። እንዴት ላክላት መሳይ? እሱን አታስቢ፣ ወይ አብርሽ ይልከዋል። እሷስ መሳይ ከዚህ ሁሉ ነገር በኋላ እኔን ትወደኛለች ብለህ እንዴ? ሲጀምር ለምን ትጣላሻለች? ምንም ቢሆን እኮ እህቷ ነሽ አይደል? መሳይ ዋሽቻታለሁ እኮ፣ ሁሉንም ነው ያዋሸኋቸው። ግድ የለሽም ትትና፣ ይቅር ይሉሻል። አይ አይመስለኝም መሳይ፣ መቼም ይቅር የሚሉኝ አይመስለኝም። ቤተሰብ እኮ አንቺ በምንም ሁኔታ ውስጥ ብትሆኝ ይቅር ይላል። አባቴስ መሳይ፣
አባቴ ሲገለኝ ሳትደርስልኛለሽ ብሎ ተበድሯል እኮ። ይኸው እኔ ግን በህመሙ ጊዜ እንኳን መድረስ አልቻልኩም። አዎ ትትና በእርግጠኝነት ይቅር ይልሻል መሳይ። ቢሆንም ግን አንተ በጣም መልካም ሰው ነህ። እኔ እንኳን ደግ አይደለሁም መሳይ፣ ከሰው ሁሉ በጣም ትለያለህ። የሁላችንም እኮ መጨረሻ አንድ ነው። መሳይ አንተ መቼም አትሞትብኝ። ይኸውልሽ ትትና እኔ አልሞትም። እስኪ እግዚአብሔር ሁሉም ነገር ያስተካክለው። እግዚአብሔር ይርዳን። የኔን ነገር ግን ተው መሳይ። ይኸውልሽ ትትና በዚህ ሰዓት እኮ አንቺ በርትተሽ እኔን ማበርታትና ማጠንከር ነው ያለብሽ እንጂ እንደዚህ መሆን የለብሽ። ደግሞ እኔ ሰው ነው ብዬ ማለቴ። ቁርስ አልደረሰም? ለሆዷ ማች ቁርስማ ደርሶልሻል። እና ከደረሰ አቅርቢያ ምንታሽ ሞኖ ምንያለሽ? ተይ እንጂ እኔ አንቺ አገልጋይ ነኝ እንዴ? እነዚህ ቤት ያለሽ የስራ ድርሻ ምንድን ነው እባክሽ? የግሌ መካሻ ወርቁ ማገልገል። አሁን ይልቅ አቅርቢልኝ። አልሰጥሽም። ሂጂ ነው ስጂው ጠረጴዛ ላይ ለአብርሽ ነው የምናገረው። ወይኔ ጉዴ ፈላ። ለአብርሽ ልትናገረብኝ ነው? ወይኔ ፈጣሪ እየተማማረው በቃ ከቤት ተባረርኩ። እሱን እንደፈራው ፈልገሽ ነው? ትሰሚኛለሽ? ባህሪሽን በደንብ ነው። እሺ መጥቶ ሂጂና ንገሪው። ድሮን ሲጀመር ካንቺ ጋር እንትን ማለት ራስ ያቀርበዋለሁ። እሺ ወይ እንደዚህ ስትማሪ እኮ ጥሩ ነው። ደግሞ ሰውን ገልብጫዋለሽ። ቀስ ብለሽ ሰጂዛ አብርሽ። አቤት ቀልሞ። ምን እያሰብክ ነው? ብዙ ነገር እያሰብኩ ነው። ስለ ትትና ነው አይደል? ስለሷ በጣም ተጨንቄያለሁ። እኔ የምልህ ለምንድን ነው ሐኪም ቤት የማትወስዳት? እሺ ብላ አትሄድም? አሳምናታ። እምቢ ብላለች እኮ ገልሞ። ህሊናዋ ልክ አይደለም። ብንወስዳት ጥሩ ነው። እምቢ ካለች ራሷን ቤት ውስጥ ትሪት አድርግ እንጂ እኔ ምን አደርጋለሁ ገልሞ። አይ ሲመስልህ ግን የስነ ልቦና ህክምና በጣም ያስፈልጋታል። ገንዘብ የለኝም። መሳይ ያለው አይደል እንዴ? እኔ መሳይን ገንዘብ አልወስድም። ለምን? እሱም ታሟል እኮ ለራሱ ያስፈልገዋል። ምን ደግሞ እሱ አገረሸበት እንዴ? ያው እንደምታውቀው የእሱ ህመም ድንገት ነው። ውስጡን ያሟል። ጉድ እኮ ነው ይሄ ቤት። በቃ ጤና የለውም። ሁላችንም ታመናል። ታዲያ ቆይ እኔ የምልህ አብርሽ ምን ይሻላል? መጸለይ። መጸለይ ብቻ ያድናል? ተስፋ ነው። ታዲያ እኔም ልጸልይ? ጸልይ ገልሞ። አብርሽ እሺ ወንድሜ፣ እኔ ሞክራለሁ። የሚሰማኝ ከሆነ ጸልያለሁ። ይሰማናል። በቃ ሂድ ግባ። መጣሁ። እሺ እማ ተመቸሽ? ትራሱ ጠጋ በይ። ቆይ ቀና በይ፣ ቀና በይ። አሁን ደገፍ በይ። ተመቸሽ? ሻይ ላፍላልሽ እንዴ? ለምንድን ነው ዝም የምትይው? ሻይ ላፍላልሽ ወይ? ቆንጆ አድርጌ አፍላልሻለሁ። እሺ እንደምትወጂው። እሺ አብሬው ምን ላምጣልሽ? የምትፈልጊውን ነገር እሺ አመጣልሻለሁ። በቃ እንዳይበርድሽ እሺ። ደገፍ ብለሽ ቁጭ በይ። እሺ እሺ እናቴ፣ በቃ አፈላልሻለሁ። እሺ 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 አድርግልሻለሁ። እሱንም ሌላ ትፈልጊያለሽ? ና ማን አንተ? ተንከሲስ ነኝ። ልትሰራ መጣክ? ዝም ብዬ ነው፣ ሰላም ልሽ ብዬ ነው። እናቴን አያት? እናትሽ የት? እናቴ እኮ እዚህ ጋር ነበረች። ናት እኮ እዚህ ጋር ናት። ኧረ ዝጊ፣ እዚህ ጋር እኮ ማንም የለም። አለች እኮ ፈርታ ተደብቃ ነው። እሺ አለች። እኔ እኮ ላስደነግጣችሁ ፈልጌ አልነበረም። ይሩጣ አስደነገጥካት እናቴን። ይሩጣልኝ። እሺ እወጣለሁ። ሁለተኛ እዚህ ድረሽ እንዳትል። ሂድ ከዚህ ውጣ።
ሄዷል። እሺ እናቴ አትፍሪ። አስደነገጠሽ። አትፍሪ በቃ አትሂጂ 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 አትሂጂ። እኔ ግን ምንድን ለምንና ለማን እንዴት እየኖሩ እንደሆነ እራሱ አላውቅም። ይገርማል። መድብል ወይስ አብርሽ? እኔ ወይስ ትዝታ? ማነው አሸናፊ? ማነው ህይወትን አውቆ የሚኖረው? እንጃ። እኔ ግን እንዲሁ እየተወዛገብኩ እየኖርኩ ይመስለኛል። ቆይ ማን የተገለጠለት? እንዴት ነው መኖር የሚቻለው? ገልሞ ምንድን ነው? ምን ሆንክ? ጽጌ ምን ሆነች? ከእናቷ ጋር ስታወራ አገኘኋት። እንዴ እናቷ እኮ ሞታለች። እኔ እኮ ለዛ እኮ ነው የደነገጥኩት። አንተ ደግሞ ቆይ ለምን ክፍሏ ትሄዳለህ? ልጠይቃት ብዬ ነዋ። አትሂድ፣ መረባበሽ ነው ትርፉ። ትሰማኛለህ? ትዝታ ወዳለባቸው ሰዎች መሄድና ወደ መቃብር ስፍራ መጓዝ ሁለቱም አንድ ናቸው። አስፈራራችኝ እኮ። ትሰማኛለህ ተንከሲስ? ሲጀመር እብደት እንጂ መንፈስ የሚባል ነገር የለም። በአይኔ ያየኋት እኮ። ደግሞ ትስቃለች። ታዲያ እብድ ስለሆነች ነዋ። ኧረ ገለሞ እኔ በዚህ ሁኔታ መቆየት አልችልም። አንተ አትፍራ፣ ማንም አይነካምሽ። ማታ መንፈስ ቢመጣስ? አልሰማኝም ተንከሲስ? መንፈስ ሲጀመር አይመጣም። ዝም ብለህ አርፈተኛ። ገልሞ በዚህ ሁኔታ እንዴት እንቅልፍ ይወስደኛል? ተንከሲስ ይልቅ ይኸውልህ አብርሽ ነገሮች ተደራርበውበታል። እንደዚህ አይነት ነገር እየነገርክ ደግሞ እንዳትረብሽው። እሺ አልነግረውም። እረፍሽ። ትጫወታለህ? እስኪ ተረጋጋ። ትዝና። አቤት። አሁን እንዴት ነሽ? ደህና ነኝ። ላናግርሽ ፈልጌ ነበረ። እችላለሁ? አናግረኝ። የአባትሽ ሀዘን መደረግ አለበት። ሀዘን? የት ነው የሚደረገው? እዚህ ቤት። ቆየቶችስ? እነሱ እዛ ያደርጋሉ። እና እኔ እዚህ ሀዘን ብቻ ልቀመጥ ነው? ብቻሽን አይደለሽም፣ እኛ አለን። ማንም የለኝም፣ ማንም አይመጣልኝም። እኛ በቂ ነን። እንባ እንኳን እኮ የለኝም። ማልቀስ እኮ ግድ አይደለም። ባለቅስና በወጣልኝ እንዴት ደስ ባለኝ። አውቃለሁ ውስጥሽ እያለቀሰ ነው። ልዩ ወርቅ ትጠላኛለች። በፍጹም አጠላሽም። ደውለላት ነበር? አልደወልኩላትም። አብሽ ደውልና ንገራት። ምን ልበላት? እንዳልሞትኩ እዚህ ሀገር እንዳለውና ውጭ ሀገር እንዳልሄድኩ ንገራት። እውነቱን? አዎ እውነቱን ተወቀው። እሺ እደውልላታለሁ። መሳይ እንዴ ምን ሆነ? እነሱ ፊት ደህና አይደለም። ቆይ አሞሃል እንዴ? አረ ደህና ነኝ ግሌ። እንደዚህ ሆነ እያየሁ እንዴት ነው ምንም አልሆንኩም የምትለው? የሆነ ነገር መሆናል። አይ ትንሽ እኮ አሞኝ ነው።
ታዲያ ለምን ተትወስድበት ወሰድክ? አረ ምን ያደርግልኛል? ትንሽ እኮ ነው ማሚ። ተው አትዋሽኝ። እያዋሽኸኝ አይደለማ። ለምን ዋሽሻለሁ? ደህና ነኝ፣ ብዙም አይደለም። ቆይ እኔ የምለው ግን ከኛ ደብቀሃል እንዴ? እያመመህ እንዴ ውስጥ? እንዴት አወቅሽ? አይ ሁኔታ አይኖችህ ይናገራሉ እኮ እንደታመምክማ። አይ እምብዛም ነው፣ ያን ያህል አይደለም። ቆይ ታዲያ ለምን ህክምና አታረግም? አሬ ግሌ እየነገርኩሽ እኮ ነው፣ ብዙም አይደለም። አይዞህ በቃ እሺ። ያው ሁሉም ተራ በተራ እኮ እየታመመ ነው። እኔ ብቻ ነበርኩ የቀረሁት። በዚህ ሁኔታማ እኔ ከእናንተ ብሽ ነው የምቀመጠው። አይ ግሌ አራት አስቂኝ በእናትሽ። አንቺ እኮ ታመምሽ ማለት ይሄ ቤት በሙሉ ነው የሚሞተው። አንተ ደግሞ ቁም ነገር እያወራን እንዳታሾፍባት ግን። ፍሬን እኮ ነው። አንቺ ማለት ለኛ እኮ እናታችን ነሽ። ወይ መሰዬ፣ ኧረ አንተ ልጅ አተነፋፈስም ልክ አይደል? ቆይ ውሃ ልስጥህ። ትንሽ ስጪኝ። እሺ ትዝታ እንዴት ነው? እጅሽን ተሻለሽ እንዴ? በጣም ደህና ነኝ። እንደናንተ ምኞት አይደለም። የምን ምኞት ነው የምታወሪው? እኛ ለአንቺ ክፉ ተመኝተን እናውቃለን እንዴ? ተው አይደለም። እጄ መሰበር ይቅርና እዚህ ወጥቼ መኪና ድፍት ቢያደርገኝ እኮ በደስታ ጮቤ ነው የምትረግጡት። ኧረ በስመ አብ እንዴ! ምን ሆነሻል ትዝታ? ምን ነው ዋሻው? አይ እንደዛ ማለቴ ሳይሆን እኔ የምልሽ ቆይ ከታላቅሽ ወንድምሽ ጋር እያወራሽ ቢሆን እንደዚህ ነው እንዴ የምታነጋግሪው? አይ እንደዛማ ቢሆን ኖሮ ከመጀመሪያውም ትኩረት ሰጡኝ ነበር። አይሽ ትዝታ፣ አንቺ እኛ ቤቱን እንድንለቅ በፈለግሽ ቁጥር እኛ ደግሞ አንቺን እንደ ክፉ እናይሻለን። ያኔ እኛ ላንቺ የምንሰጠው ትኩረት ይቀንሳል። ያ ደግሞ አንቺን ያናድድሻል፣ ያበሳጭሻል። አሃ ስለዚህ እያልክ ያለኸው አንቺ ከኛ ትኩረት ትፈልጊያለሽ ነው? ፋይናሊ ተማመንን ማለት ነው። አይሽ ገብቶሻል። አይገልም። እንኳን እናንተን ትኩረት ሊፈልግ ይቅርና አይኔ ባያያችሁ ሁሉ በጣም ደስተኛ ነኝ። ምን ነው ከተሳሳትኩ አርሚኛ እንዴ? ቆይ ማን ያመናቅርሻል? አዎ መራመር ትችያለሽ፣ እናውቃለን እኮ። ምን ትመስላለች በእናታችሁ? ጽጌ ነይ ግቢ ነይ። ደህና ነኝ። አንቺስ? እኔም ደህና ነኝ። ምንም አይደለም። ምን ሆናችሁ ነው አባትሽ ምናምን የሚሉት? ቆይ ስለ አባቴ የነገሩሽ ነገር አለ? ተዋሻለሽ አይደል? ኧረ እኔ አልዋሽም ጽጌ። የሰማሽው ነገር አለ እንዴ? እኔ እንጃ ብቻ ረስቼዋለሁ። ግን ታውቂያለሽ ከአባትሽ ይልቅ የአንቺ ጉዳይ ያሳስባል። ቆይ እንዴት ነው ደግሞ የኔ ጉዳይ የሚያሳስበው? እናቴ ነግራኛለች። እናቴ? ጽጌ ቆይ እናትሽ ምንድን ነው የነገረችሽ? እሱ ሁሉንም ነገር ታውቃለች። እናቴ አትዋሽም። ጽጌ ምንድን ነው የምታወሪው? አወሳሰብሽብኝ እኮ። አትፍሪ፣ አትሞቺም። ምን? እናቴ ትወድሻለች። ጽጌ ምንድን ነው የምትይው? ቆይ አባቴ ሞቷል እንዴ? አሁን ከእናቴ ጋር እኮ ነው ያለው። ከእናቴ ጋር ምንድን? አዎ አየኋቸው እኮ አብሮ ሻይ እየጠጡ ነው። አታልቅሽ ትትና፣ ጃንጥላ እንገዛለን። እሺ አታልቅሽ። አረጀው እንዴ? እንደ ሽማግሌ የምቆጥረው? ኧረ አላረጀው። ልሞት ነው መሰለኝ ሲጀመር። እኔ ኧረ አልሞትም። ለእህቴም ሳልደርስ አልሞትም። ይሄ ለትትና ይሆናል፣ ለትትና። ይሄ ደግሞ ለጽጌ ይሆናል። ለጽጌ ለትትና። አዎ በቃቸው። ኧረ ለቤተሰብ ሳልደርሳል
ተኛሽ? አይ አልተኛው። ምን እያሰብሽ ነው? ስለ ነገ። ነገ ጥሩ ይሆናል። አይመስለኝም። ሁሉም ያልፋል። እሺ ትትና። ቆይ ግን አንተ እንዴት እስካሁን አልተኛ? አንቺን እየጠበቅኩ። አትፍራ አብርሽ፣ እኔ ምንም አልሆንም። እንዴት አልፈራ? እፈራለሁ እንጂ። ቃል ገባልሃለሁ አብርሽ፣ ከዚህ በኋላ ምንም ነገር አላደርግም። አይ አላምንሽም። አብርሽ ምን? እዚሁ እጠብቅሻለሁ። ይሄ ይደክመሃል እኮ፣ ሰዓቱ በጣም ሄዷል አብርሽ። አይደክመኝም በፍጹም። አይ አብርሽ፣ ድከም ቢል ነው እንጂ እኮ እዚሁ ነገ ምንም ነገር አታስትለኝም። አሁንም ልብሽ እንደዛ አይነት ነገር ያስባል ማለት ነው? አይ አይደለም፣ ያው የሆነ ሰው የሆነ ነገር ማድረግ ካሰበ ምንም ነገር ያደርጋል ብዬ ነው። እና ደግሞ ይህን ሀሳብ ስለተውኩት ነው። እሺ ድምለ በጭራሽ ይህን አላደርግም። ትትና፣ ሁሉንም ነገር በደንብ አስቢ። ተገፋኝ ምናምን እያልሽ ራስሽን አታሙኝ። አለም ራሷ ገፊ ሳትሆን ትቀራለች ብለሽ ነው። አብሽ በቃ ምንም አታስብ። እሺ አሁን ግባና ረፍት አድርግ። እሺ በቃ ደህና ደሪ፣ በደንብ ተኝ። ደህና ደር። እየመጣሁ ይሻል። አታስብ። እንትና ምን ሆነሻል? ተጫወች እንጂ። አይ ምንም አልሆንኩም፣ ዝም ብዬ። አይ ደህናማ አይደለሽም። አይንሽ እኮ ይናገራል። አይኖቼ ምን አሉ? ሙሉ ፍርሃት አለባቸው። ቆይ እንቅልፍ አተኝም እንዴ? መድብል፣ እንቅልፍ ከኔ ከራቀ ቆይቷል። በቃ ማታ ማታ በጣም እንጨቀኝ። ለምን? ቆይ ከአብርሽ ጋር ደህና አይደላችሁ? አብርሽ በጣም ጥሩ ሰው ነው መድብል። እሱ ባይኖር ኖሮ እኔ በህይወት አልኖርም ነበር። ምን እያልሽ? መድብል፣ ራሴን ላጠፋ ሞክሬ ነው። በስመ አብ ወልድ መንፈስ ቅዱስ። ራሴን ላጠፋ? ትትና ምንድን ነው እሺ? ይሄን ያህል ቆይ ራስን እስከ ማጥፋት የሚያደርስ ነገር? መድብል፣ ዓለም ሁሉ የተደፋብኝ ይመስል። ቆይ ምን የተለየ ነገር ቢገጥምሽ ነው ይሄን ያህል? ተው እባክህ መድብል፣ በቃ ስለ አባቴ ሳስብ፣ ስለ እናቴ፣ ስለ እህቶቼ ተው በቃ መድብል፣ ሁሉም ነገር ነው የሚጨንቀኝ። እሺ ትቼዋለሁ። በቃ አሁን ተረጋግተሽ አውሪኝ። እሺ ትቼዋለሁ። እሺ ያው የሚያስጨንቀኝ ነገር ብዙ። ቆይ ምንድን ነው ችግሩ? ትትና ለምንድን ነው የማትነግሪኝ? ምንድን ነው የገጠመሽ ይሄን ያህል? መድብል፣ በቃ ሁሉም ነገር ያስፈራኛል። መኖር ራሱ ከባድ ነው። ኧረ ትትና ተይ፣ ኧረ ተይ እንደዚህ አትበይ። የአንቺ እኮ ለሁሉም ምሳሌ የምትሆኝ በጣም ጠንካራ ልጅ ነሽ። አይ እኔ ጠንካራ አይደለሁም። አሁን ሁሉም ነገር ስለ አባትሽ ከሆነ ይኸውልሽ አትጨነቂ። ማድረግ ያለብኝን ነገር ሁሉ እረዳሻለሁ። መድብል፣ አባቴ እኮ ሆስፒታል ነው የሚሰቃየው በእኔ ምክንያት። እንዴ ኧረ ተይ ትትና ተይ እንደዚህ አትበይ። ለምንድን ነው በእኔ ምክንያት የምትይው? ነው ብለህ ነው? እስኪ ተረጋጊ በቃ ትትና፣ ረጋ በይ እስኪ። ቁርጡ ይታወቅ። ለምንድን ነው እንደዚህ እያለሽ የምታማርችባቸው አባትሽ ላይ? እስኪ መድብል እንዳፍ ያርግልኝ። ይኸውልሽ ጊዜ ሁሉንም ነገር ይፈውሰዋል። አንቺ ብቻ ታገሽ። እኔ ጊዜ የለኝም መድብል፣ ጊዜ ያልቋል። ኧረ ትትና ይሄ ምን ማለት ነው ደግሞ? ይሄ ለምንድን ነው የምታስፈሪኝ? መድብል፣ ሞት እየተጠባበቀኝ ቅርብ እርምጃ ነው ያለው። ትትና ተይ እንደዚህ አትቀልጂ። ይሄ እኮ የሚቀልድበት ጉዳይ አይደለም። አልቀለድኩም መድብል፣ እውነቴን ነው። እያሳደዱኝ የነበሩት ሰዎች እኮ እዚህ መጡ። ምን? እዚህ ከተማ? አዎ መድብል፣ አብርሽ ነገረኝ። እነሱ ደግሞ እኔን ሳያጠፉ በፍጹም አይተኙም። ፈጣሪ ይጠብቃል። ለፖሊስ ማሳወቅ አለብን። መድብል፣ ፖሊስ እኮ ምንም አያደርግም። እነሱ ከፖሊስ በላይ ናቸው። በጣም አቅም አላቸው። ታዲያ ምን ልታደርጊ ነው? አሁንም መደበቅ አለብሽ? መድብል፣ እስከ መቼ ይደበቃለሁ? ድካም ሆኖብኛል። እኔ ከዚህ በላይ መሸሽ ሰልችቶኛል። ትትናለሽ፣ አሁንም ለቤተሰቦችሽ ስትይ መኖር አለብሽ። ራስሽን በፍጹም አሳልፈሽ እንዳትሰጪ። ለቤተሰብ ስልማ ነው መሞት የምፈልገው። እኔ ከሞትኩ ሰላም ይሆናሉ። ቆይ ኖሬስ ምን ጠቀምኳቸው? ትትና ይሄ ትልቅ እብደት ነው። በፍጹም እንደዚህ እንዳታስቢ። አንተ ለእኔ በጣም ጥሩ ጓደኛ ነህ፣ ግን እኔ ትለብስ ቀምሮች ይላል። ትትና አንቺም እኮ ጥሩ ሰው ነሽ። ለምንድን ነው እንደዚህ አይነት ቋንቋ የምትናገሪው? ሰው እኮ ያፉን ፍሬ ነው የሚበላው። እድል ለቢስ ነኝ ለምንድን ነው የምትይው? ሁለተኛ እንደዚህ እንዳትናገሪ። ሄሎ፣ የት? እዚህ? ቆይ አንድ ጊዜ፣ ቆይ አንድ ጠብቀኝ።
በቃ ሂጂሽ፣ አስቸኳይ ጉዳይ ገጥሞኝ ነው። እደውልልሻለሁ። ሂሳቡን ይከፍላል፣ ትራንስፈር አደርጋለሁ። ቆይ በሰላም ነው? በሰላም ነው ትትና፣ እደውልልሻለሁ። ቆይ አንድ ጊዜ ሄደሽ ነው የት ገብታ ነው? ጽጌ ነጭ ድመት አይተሃል? ነጭ ድመት አይተሃል? ነጭ ድመት ጽጌ፣ እዚህ ግቢ እኮ ነጭ ድመት የለም ጭራሽ። ነበረች። እናቴ ናት እኮ ያመጣችልኝ። በጣም ነበረ የምታምረው። ድሮ ይሆናል፣ አሁን ግን የለችም። አይ ድሮ አይደለም፣ ትላንትና ማታ እዚህ ነበረች። ከጎኔ ተኝታ ነበረ። በህልምሽ ይሆናል። ህልም አይተሽ ነው? ህልም አይደለም። አይኖቿ ሰማያዊ ናቸው፣ ፀጉሯ ልስልስ ያለ። እና የት ሄደች? ዛሬ የታለች? ያ ጥቁር ውሻ በላት፣ ያ ክፉ ውሻ። ጽጌ ውሻ የለም እኮ፣ ማንም አልበላትም። አለ፣ እናንተ አታዩትም። ሁሌ በር ላይ ሆኖ ይጠብቀኛል። ጥርሶቹ ረጃጅም ናቸው። ማንም አይነካሽም እሺ? እኔ ያለሁ። ውሻ እዚያ ይገባል። እናቴን ራሱ አለሁልሽ እላት ነበር፣ ግን ውሻ ነከሳት፣ ውሻ በላት። እናትሽ የሞተችው በውሻ አይደለም ጽጌዬ፣ እባክሽ ተረጂ። እሺ ታዲያ እንደዛ ካልሆነ ንገረኛ፣ በምንድን ነው? የውስጥ ህመም ነበረባቸው፣ በሽታ ነው የገደላቸው። ውሸት! እናንተ ሁል ጊዜ ተዋሻላችሁ። ደሟን እኮ አይቼዋለሁ። ደም አልነበረም ጽጌዬ፣ ምንም ደም አልፈሰሰም። እሺ አይደለም፣ ነጯ ድመት ስትሞት የፈሰሰው ደም ነው። እሱ እኮ ቀይ ቀለም ነው፣ ሌላ ምንም አይደለም። ነጯን ድመት አምጡልኝ፣ ነጯን ድመት አምጡልኝ። እሺ እንፈልጋለን፣ ካገኘን እናመጣልሻለን። እሺ ቶሎ አምጡልኝ። እሺ ውሻው እንደገና ሳይበላት እሺ ጽጌ፣ አሁን ትንሽ ረፊ በቃ። እኔም ብዬ አልተኛም። ከተኛው እኮ ውሻው ይመጣል። እኔ እፈራለሁ። በሩን ቆልፈዋለሁ፣ ማንም አይገባም። ሰላም ነው? እሺ አይ ብትቆልፈው እሱ እኮ ይገባል። እሱ እኮ መንፈስ ነገር ነው። እኔ በር ላይ እጠብቅሻለሁ። አንተ እዚህ ትሆናለህ? ትጠብቀኛለህ? አልሄድም፣ እጠብቅሻለሁ። እሺ መሳይ በጣም ያመመ ነው አይደል? ፊት ልክ አይደለም እኮ። አይገርም። ደህና ነኝ፣ ትንሽ ነገር እኮ። እኔ ግን ይኸውልህ ሕክምና ያስፈልጋል። ሐኪም ቤት መሄድ ይሻላል። አረ ምንም ሕክምና ያስፈልገኝ። እባክህ መሳይ፣ የተሻለ መድኃኒት ሊሰጡ ይችላሉ። አረ እኔ በመድኃኒት አልድንም። ሰውነቴን እኮ ራሴ ነው የማውቀው። ትንሽ ነው ይሻለኛል። እንዲህ እንደዚህማ ተስፋ አትቁረጥ መሳይ። ራስህ ላይ ሞት አትጥራ። ተስፋ አልቆረጥኩም ገልሞ። ትሰማኛለህ መሳይ? እኔ ግን ዝም ብዬ ማየት አልችልም። ወንድሜ እኮ ነህ። ይኸውልህ ገልሞ፣ እስቲ እባክህ አንድ ነገር አድርግልኝ። ምን ላድርግልህ? ንገረኝ። ችግር የለውም፣ ሁሉንም አድርጋለሁ። ይኸውልህ የት ነው ያደረኩት? ምንድን ነው? ይኸውልህ ይሄን ያዝ። የምን ገንዘብ ነው? ይሄን ለትህትና፣ ይሄን ደግሞ ለጽጌ ትሰጥልኛለህ። እኔ ገንዘብ አልቀበልም። ይኸውልህ አንተው ራስህ እዛው ትሰጣቸዋለህ፣ ደግሞም አትሞትም። ገልሞ በዚህ ሁኔታ እኔ ጊዜም ላይኖረኝ ይችላል። መሳይ እንደዚህ አትበል። ይኸው አንተ ገና ብዙ ትኖራለህ፣ አብረን እንኖራለን። እሺ ህይወት የራሷ መንገድ አላት ገልሞ። እኔ እንደሆነ መንገዴን ጨርሻለሁ። አልጨረስክም። እኛ እንፈልጋለን። አንተ እኮ የዚህ ቤት ምሰሶ ነህ። እባክህ በራስህ ላይ እንደዚህ አታሟርት። ይህ ገንዘብ ትንሽም ቢሆን አደራ። ጽጌ ትድንበታለች። ምናልባት ለትህትና ለመሸሽ ይጠቅማታል። ትህትና ደግሞ ወዴት ነው የምትሸሸው? ቤቷ እኮ እዚህ ነው። አልሰማህም ይሆናል።
የትህትና ጠላቶች እኮ በከተማ ናቸው። እባክን በቅዠት አትሰቃይ በእናትህ መሳይ። ይልቅ አንተ ስላመመህ ሐኪም ቤት መሄድ ስላለብህ እኔ መኪና ልጥራ። አይ እኔ አልሄድም። ባይሆን ትንሽ ሊሆንና የማይሻለኝ ከሆነ አብረን እንሄዳለን። እኔ አሁን ደህና ነኝ፣ አልሄድም። እንዴ መሳይ እያመመህ እኮ ነው እንዴ? ሰው ግን ምን ነክቶታል? አይ ለማንኛውም መጣሁ በቃ እኔ አልሄድም።